ከስራ እንደወጣ አቤቱ ይገባ የነበረው ባሏን ያከብራት የነበረው ባሏን በገዛ እጇ ታጣዋለች። ምን ከታበት? መንፈስ ከታበት። በድፍረት የሚናገረውን ስሙት። ወይም በማያውቁት ሰው ለተደረገበው አስማታዊ ጥቃት ከዚህ ችግር የሚገላግሉት ከአባቶች በተወረሰ ጥበብ በሀገራዊ ሕክምና እውቀት በስላሴ ስም እውነት አጋንንትን የምትረዱበት እውቀት ትክክል ነው። ይሄንን ነው ተጠንቀቁ። ምረው ሰዎች መተት ወይንም ድግምት የተደረገባቸው ሰዎች በህይወታቸው የሚያሳያቸው ምልክቶች አሉ። ሀገር አስለቅቆ ማስኬድ፣ ዘዋሪ ወይም ከርታታ ማድረግ፣ ራስን አጥፋ የሚል ስሜት፣ እስርስር አድርጎ ቤት ማዋል፣ የአልጋ ቁራኛ ማድረግ፣ ማፍዘዝ፣ ማደንገዝ፣ ከፍተኛ የመርሳት ችግር መፍጠር፣ ሀሳብን መበተን፣ ፍርሃት፣ ድብርት፣ ጭንቀት፣ ብስጭት መኖር፣ ስንፈተ ወሲብ መፈጠር፣ ስራ መበላሸት፣ ገንዘብ መባከል፣ እድል መዘጋት፣ በትዳር ወይም በፍቅር መካከል የተለያዩ ጸብ ወይም ጭቅጭቆች መፈጠር፣ መውለድ አለመቻል፣ ያገኙትን ማጣት፣ በስራ ስኬታማ አለመሆንና ሌሎች ምልክቶችን ያሳያል። ይህ አስማታዊ ጥቃት እኛን ለመጉዳት ያሰቡ ሰዎች በተለያየ መንገድ የሚልኩብን ክፉ መንፈስ ነው። ቀደምት የባህላዊ ሕክምና መስጫ አያችሁ፣ ክፉ መንፈስ ነው አሉ። እንግዲህ ሰይጣን ማለት ለእንደዚህ አይነት ገዋን ለለበሱ ዶክተሮች ሰይጣን ማለት በእነሱ ጋር ባለ በባህላዊ ቅጠላቅጠል የሚባረር ነው። የስንት ካህንን መስቀል አልፎ ደፍሮ ቅዱስ ቁርባንንም አልፎ እምነቱንም ቅዳሴውንም ሁሉ ነገር አልፎ እዚህ ጋር ገዋን በለበሱትና ከኋላው በተከመሩት ብልቃጦች ውስጥ ባሉት በተቀመሙ ይደገምባቸው አይደገምባቸው፣ ተዋርሶ ይደረግባቸው አይደረግባቸው፣ ሙጣምጣቸው ይኖርበት አይኖርበት በማይታወቀው ምን እንደሆነ ዶዜጁ ራሱ እነሱ ሌጋልን ሊሉ ይችላሉ። ግን እኔ አሁን መምህር ስለሆንኩኝ መብቴ ነው መናገር። እነሱ እኛን መቃወም አትችልም ማለት አይችሉም። እኔ መቃወም መብቴ ነው። ለምን? መምህር ነኝ። ይሄንን መቃወም ሰው ስለሆንኩኝ መቃወም መብቴ ነው። እሱ ደግሞ እኛን መልሶ እንደገና መቃወም ይችላል። ይሄ የሚዲያ ላይ ያለ ጦርነት ነው። ግን አስቡት፣ እርኩስ መንፈስ ነው ብሎ ዶክተር እንግዲህ በዶክተርነት በዚህ በገዋን ለብሶ እኮ ነው ማይክሮፎን አድርጎ ካሜራ ፊት ቆሞ በድፍረት የሚናገረውን ስሙት። ወይም በማያውቁት ሰው ለተደረገበው አስማታዊ ጥቃት ከዚህ ችግር የሚገላግሉት ከአባቶች በተወረሰ ጥበብ በሀገራዊ ሕክምና እውቀት ከተለያዩ አካባቢዎች እጽዋቶች ተቀምመው ቀርቧል። እንዳለቦት ችግር ምርመራ ተደርጎሎት አስተማማኝ መፍትሄ ያገኛል። በምግብ ወይንም በመጠጥ የተሰጡትን መተት በሚበላ መድኃኒት፣ በስሞትን የተላከቦትን ደግሞ ታጥኖና ታጥቦ በማስወገድ አስተማማኝ መፍትሄ ያገኛሉ። ጎራ ብሎ ያነጋሉ። ወይኔ ኧረ ትላላችሁ አይደል? በስላሴ ስም አስቡት እንግዲህ በዚህ ማዕረግ ላይ ያለ ሰው በማለት በቃ ይሄ አውቃለሁ ብሎ በዚህ በሰለጠነ ዘመን እንዲህ አይነት ነገር ውስጥ ያለ ሰው እንደዚህ ብሎ ሲናገር አያስቅም? አይገርምም? ይሄ ብቻ አይደለም፣ ኧረ በጣም ብዙ ናቸው። ያዋት ሰው እነዚህ ምልክቶች ያሳያል። ብቸኝነትን ማዘውተር፣ ውጥረት፣ ጭንቀት፣ ፍርሃት መሰማት፣ ስራ መበላሸት፣ ገንዘብ መባከን፣ ያለን ሁሉ ማጣት፣ ቅዠት መደጋገም፣ ሰዎች ስለ ነው የሚያወሩ ብሎ መፍራት፣ ሰዎች ባሉበት ለመገኘት መፍራት፣ መጥፎ የሰውነት ጠረን መፍጠር፣ ወደኛ የሚመጡ መልካም እድሎችን ማበላሸት ወይንም እድል መዝጋት፣ ተስፋ መቁረጥ፣ ጸባይ መቀየር፣ መቅበዘት፣ ይጅል ማለት፣ የጀመሩትን ለመጨረስ ትዕግስት ማጣት እንዲሁም ሌሎች ምልክቶች የሚያሳይ ሲሆን በስራ፣ በጤና፣ በማህበራዊ ግንኙነት፣ በትዳር፣ በፍቅር የማያቋርጥ ችግርን ይፈጥራል። አይነጥላ ወይም ገርጋሪ ካለቦት ወደ ጠቢቡ ሽናሻ የባህል ሕክምና አይነጠላ ወይንም ገርጋሪ ካለቦት እንዴ የሆነ ሰውዬ ነው እንደ ገርጋሪ የሚባለው ወይ የሆነ የተለጠፈ ቆዳ ነገር ነው እንዴ? ሰይጣን ስለ ሰይጣን ክርስቶስን የፈተነው ሐዋርያትን እስከ መሰየፍ ያደረሰ ዓለምን የፈተነ የዚህ ዓለም አምላክ የተባለ የወንድሞች ከሳሽ የተባለ ይሄን ዓለም በምታዩት አይነት ኃጢአት ርኩሰት እዚህ ያደረሰ አጋንንት ነው። በሽናሻ በምናምን እንደዚህ በቅጠላቅጠል የምታባሩት ንግድ ፍቃድ አውጥታችሁ በስላሴ ስም እውነት አጋንንትን የምትረዱበት እውቀት ትክክል ነው። ይሄንን ነው ተጠንቀቁ ምረው እና በዚህ ልክ ለርኩሳን መናፍስት ያላቸው አመለካከት የተዘበራረቀ የሆነ ህዝብ ላይ ነው የደረስነው። አሁን ያለንበት ጊዜ ላይ ነው ያለነውና እርኩስ መንፈስ አጋንንት፣ ሰይጣን፣ ዲያብሎስ ወይም ደግሞ የዚህ ምድር ዋና ጠላት ተብሎ የሚታሰበው ሰይጣን አስቡት፣ በዚህ በቀመሙት እዚህ ቅጠላ ቅጠል ብለው በቀመሙት ሲሄድ ደንግጦ ወይኔ ሽናሻ የሚባለው ወይም ይሄ ባህል ይሄ ሕክምና ወይኔ መጣብኝ ይሄ ቅጠል ብሎ ሲሸሽቶ ሲሄድ ገርጋሪ ትዳርን የሚያፈርስ አፍጠረን የሚቀይር ማም ተብሎ ሁሉኛ አይነ ጥላ እንደሚያደርጋቸውን ባህሪዎች የገለጽናቸውን በሙሉ ሸምድደው መጥተው ከዛ የእነሱን ድርጅት ያስተዋውቃሉ። በጾም በጸሎት በስግደት ንስሐ በመግባት ቅዱስ ቁርባን በመቀበል የሚል የለም። የትኛው ነው ውስጥ የለም። አሁን ከባህል ሕክምና ውስጥ ይሄንን የሚል አለ የለም። ሁሉም በውስጥ በኩል ያችን ቅጠላ ቅጠሉን የሚቸበችብ ነው የሚሆነው። እና ራሳችሁን
ጠብቁ ብዬ የምናገረው ከእንደዚህ አይነት ተረት ከእንደዚህ አይነት በጣም የሚያስቅ አይነት ንግድ ነው እና እንደ ወደ እግዚአብሔር መቅረብ የሚቻልበትን እድል አንድ እድል መስጠት የሚችል የትኛውም አይነት ንግድ ፍቃድ ያወጣ የባህል ሕክምና የለም። ሁሉም እኔ እችላለሁ፣ ይሄ ቅጠል ይሄ እንደዚህ ያደርጋል፣ ይሄ ቅጠል ለእያንዳንዱ ቅጠል ስም ሰጥተው ይሄንን በነገራችን ላይ ቅጠላቅጠል የሚሸጡ የባህል ሕክምና ብለው የሚናገሩ እኔ መርጌታ ነኝ ብለው በዚህ አይነት ሲሳ ውስጥ የገቡ በሙሉ የእውነት በዝሙት ውስጥ በጣም የተጨመላለቁ በመስተፋቅር ውስጥ በትዳራቸው በቃ እያንዳንዱ ላይፋቸው በጣም የሚገርም ዝብርቅርቅርቅ ያለ ህይወት ያላቸው ሰዎች ናቸው። ለምን? የሰው ቤት ብዙ ሰዎችን ቤት ስለሚያተራምሱ የዛ ኃጢአት እነሱ ላይ ይመጣል። ይጠቅማል ብለው የሚሰጡት ቅጠል ከሆነ ነገር ጋር ተደግሞበት ባይደገምበትም እንኳን እነሱ የባህል ሕክምና ሀገር በቀል ብለው የባህል ሕክምና ብለው የሚያስተዋውቁት አሁን ዛሬ የሚሸጡት ቅጠሉን ብቻ ነው የሚሰጧችሁ። ሜቢ ጉንፋን ሲያማችሁ እንትን በሉበት ብለው የስጋን በሽታ ሊያክም ይችል ይሆናል። ሜቢ የስጋን በሽታ። ከዛ ውጭ ግን ይሄ አይነ ጥላ፣ ቡዳ፣ ገርጋሪ ምናምን ትዳርን የሚያፈርስ እንዲህ የሚያደርጋችሁ ብለው የሚያስተዋውቁት የትኛውም አይነት ማስታወቂያ ሰይጣንም እንኳን ሊያስደነግጠውና ሊያስበረግገው እንኳን ሊያስወጣው ቀርቶ ጉዝጓዝ የሚሆነው ሳር ታውቃላችሁ? የቤት ጉዝጓዝ ስትገቡ የሚነሰነስ ጉዝጓዝ። አንዱ ወርቅ ማዕድን እንደዚህ ሊያወጡ ሜርኩሪ የምን ወርቅ ሜርኩሪ የሚባል ይሄ ቀይ ሜርኩሪ የሚባለው አለ። እሱን ሊያወጡ ወደ ጫካ ይሄዳሉ። ከዚህ በፊት አውርቼዋለሁ። ሌላ ነው የምነግራችሁ እና ወደዛ እንዲሄዱ ያዘዛቸው መርጌታ ወይም ደብተራ ማለት ነው። ይቅርታ እንግዲህ መርጌታ ስል ያዘዛቸው እሱ ስለሆነ ነው። ምን ይላቸዋል? ስትገቡ ወደ ዋሻው ስትገቡ የ10 ደቂቃ መንገድ ስለምትጓዙና ጨለማ ስለሚሆን የአየር እጥረትም ስለሚኖር ብዙ አትቆዩ። እዛ ውስጥ ጫካ ውስጥ ያለው ሽታ ምን ይሽታል ስትሉ ስትገቡ ይዛችሁት የመጣችሁት ያ ውጭ ያለው አየር ሊያጥራችሁ ይችላል አላቸው። እሺ አሉ። ቀጥሎ ደግሞ ጸላኤ ሰናያት አጋንንት ሊጣላችሁ ይችላል። የእጅ ቶርች ባትሪ ነው መያዝ ያለባችሁ። ኩራዝ ወይም ደግሞ ጧፍ ምናምን ይጠፋል፣ አየር ስለማይኖር ይጠፋል ይላቸዋል። እሺ አሉ። አጋንንት ደግሞ ጸላኤ ሰናያት አጋንንት ስለሚኖር መጠበቂያ ብለው ቅጠል ይሰጣቸዋል። እንደዚህ የሆነች የምትያዝ ቅጠል አለች መጠበቂያ። ቅድም እንደሰማችሁት ለወርቃ ላይ እንደቀረበው ሰውዬ መጠበቂያ ነው ተብሎ ተሰጥቶ ነው ከደብተራዎች ከመርጌቶች። እኔ ብቻ አይደለሁም እንደዚህ የምሰራው ብሎ ነው የተናገረው አይደል? በነገራችን ላይ አባ ገብረ ማርያም ይሁን ማን ይሁን አይታወቅም። መልኩ ራሱ ሰውዬው ይመስለኛል፣ ላይሆንም ይችላል። መልካቸው ይቀራረባል እንጂ አይመሳሰልም። ግን ራሱ ከሆነ እስቲ አረጋግጡልኝ፣ ራሱ ነው መምህር ራሱን አውቀናል ብላችሁ ጻፉልኝ። ከዛ ወደዚህ ስመጣላችሁ ይቺን ቅጠላ ቅጠል ይዘው ይገበላቸዋል። እዛ ሲገቡ መጀመሪያ የመጣባቸው ግመሬ ዝንጀሮ ነው። ልክ እንደ ትሬዠር ፊልም አይነት ነገር ሆነ። ይሄ አድቬንቸር ነገር ሆኖ እንደ ዘመሚ ወይም የሆኑ የተቀበሩ ማዕድናትን ለማውጣት ወደ ጫካ ሄደው የሚገጥማቸው ቻሌንጅ አይነት ነገር አለ። ልክ እንደዛ ነው የሆነው። ይሄኛው ኢትዮጵያ ውስጥ እኮ ነው። እዚህ ቦታ ነው አልላችሁም መቼም። ምክንያቱም አሁን በመንግስት የተከበበ ቦታ ስለሆነ ሜርኩሪ ያለ ተብሎ የሚታሰብበት ቦታ ስለሆነ እኔ አሁን እንዲህ ነው ብዬ አልናገርም። በአፊ ጠፉ በለፈለፉ እንዳልባል እንዳይሆንብኝ። ከዛ ሲገቡ አንድ ፖሊስ ትክክለኛ ፖሊስ ማለት ነው፣ አንድ ቄስ ዲያቆን፣ ከዛ 2 ባለስልጣናት፣ ከዛ ደግሞ ባለሀብቶች ሆነው ወደ 8 ምናምን ይገቡላቸዋል። 8 2 ነው እና ከነሱ መካከል ደግሞ እንደ ጥበቃ ፖሊሱ ከፖሊሱ አብሮት ያለ ግን ሽጉጥ ምናምን የሆነ እንስሳ ቢመጣ እንኳን ተኩሶ ለመግደል እንዲመች ተብሎ ማለት ነው። ይገባሉ። ሲገቡ በእርግጥም ከ10 ደቂቃ ማነው ከ7 ደቂቃ በኋላ አየር እጥረት መጣ። የሚተነፍሱት አየር ምናምን በጣም ብዙ ተሸፍከው ስለሚሄዱ ንፋስ የለም። ቶርች ባትሪ አለ፣ ቶሎ አይጠፋም መቼም 10 ደቂቃ ውስጥ ቶሎ አይጠፋም አይደል? ባትሪ በደንብ ነው የሚያበሩት። ግን ድቅድቅ ያለ ጨለማ ውስጥ ባትሪ ስታበሩ ያን ያክል ብዙ እንትን አይልም እና ውስጥ እንደገቡ ወደ ላይ 3 ሜትር ወይ 4 ሜትር የሚሆን ከፍታ ያለ ዋሻ አገኙ። እዚህ ውስጥ ነው ተባለ። በጣም እርጥበት አለ፣ የሚንጠባጠቡ ነገሮች አሉ እና ሜርኩሪ የሚባለው ነገር ከዚህ ውስጥ ነው የሚንጠባጠበው ተብሎ አንዷ ጠብታ በ1 ሰዓት ውስጥ ነው የምትንጠባጠበው። አንዴ ጠብ የምትለው ሜርኩሪ። እሷ ደግሞ እዚህ አዲስ አበባ ላይ የሚሆን አረብ ሀገር ለሜርኩሪ ለኒውክሊየር ለአቶሚክ ቦምብ ምናምን መስሪያ ነው ተብሎ እንደ ሂሊየም ነው ሊቲየም እንደሚባለው አይነት ኬሚካል ማለት ነው። ሊቲየም ነው ከሂሊየም ከሁለት አንዱ ነው፣ ብቻ ረስቼዋለሁ።
እሱን አይነት ኬሚካል ነው ተብሎ ስለሚታሰብ ያን አይነት ኬሚካል እንደ ማግኘት ነው ተብሎ ስለሚቆጠር አንዷ ጠብታ የምትሸጠው በብዙ ሺህ ዶላር ነው። አሁን ጠብ ብላ ያዙት ሃይላንድ ኩባያ ውስጥ ስትገባ እንዴት እንደሚጨፍሩ ደስ እንደሚላቸው ሲናገሩ ነው እንግዲህ እነሱ ውስጥና የሚገርማቸው ነገር ደም ካልፈሰሰ አይንጠባጠብም። ልክ ወርቅ ያወጣሉ ብዬ ባለፈው ወደ አሶሳ መስመር አካባቢ ላይ ወርቅ ሲያወጡ ደም ካልፈሰሰ የሰው ደም ካልፈሰሰ በግ ካላረዱ ወይም ዶሮ ካላረዱ በስተቀር የሆነ ነገር አንዳንድ ቦታ ላይ ወርቁን አያገኙትም ተብሎ እንደሚባለው ሰይጣን ይደብቀዋል። ሰይጣን ወርቁን አይደብቀውም፣ ግን ይጋርድባቸዋል። ልክ እየቆፈሩ መጥተው ወርቁ ያለበት ቦታ ሲደርሱ የለም እዚህ አካባቢ ብለው እንዲሄዱ ያደርጋቸዋል። ግብር ሲገብሩ ግን ያንን ቦታ ያገኙታል። አያችሁ፣ ይሄ ነው። እና በጣም ብዙ ሰዎች ይሄ ነገር አልገባቸውም። የሰው ጭንቅላት ውስጥ ሆኖ ሰይጣን ግብሩን እንዴት እንደሚያጧጥፍ ልክ ወርቁ ያለችበት ቦታ ጋር እየቆፈሩ መጥተው እዚህ ጋር ከሆነ ወርቁ ያለው ቆፍሮ መጥተው ልክ እዛ ጋር ሊደረመሱት ሲሉ ብዙ ደከምኩኝ በዚህ ስቲል ሞክሩ ደግሞ ይሄዳል። ለምን አልተገበረለትማ? ሐሳቡን ያስቀይረዋል። አሁን አንድ ጠብ ስትል ሜርኩሪ አሉ አጋንንቱ ደስታቸውን አየ በፊት ማለት ነው። ከዛ በኋላ ግን ያለ ግብር በፍጹም አይሰጣቸው እና አንዱን አጣመመዋሉ። አንዱን ጫ አርጎ ከባለ ሀብቶች ውስጥ አንዱን አጣመመውና ጣለው። ከዛ ብራፉ እንደዚህ ጥምም ብሎ በጣም በቃ እየጮኸ እየተንፈራፈረ ቶሎ ይዘነው እንውጣ ብለው ወደ ኋላ ተመልሰው ሁለቱ እዛ ቀሩ። እነዚህ ደግሞ የቀሩት ደግሞ ያ እንግዲህ ታመመው ሰውዬ ባለ ሀብት ነው። እኔ ይሄን ነገር ዋጋ ከፍላለሁ እንደዚህ ከተገኘ እንደዚህ ሰጣቸዋለሁ ምናምን ብሎ ደፍሮ የሚገባ ስለጠፋ እኔ እመጣለሁ ስላለ ነውና በቃ ሰውነቱ ተወላገደ። ይሄ ከዚህ በላይ ምናምን በቃ ከዛ መጋኛ ነው ይላሉ። የተማሩ ደግሞ ተመረናል ብሎ የሚያስቡት ደግሞ አየር ተጋጭቶበት ነው፣ እዛ ያለ አየርና ይሄ አየር ተጋጭቶበት ነው ይላሉ። በቃ ልክ አቡነ መልከጼዴቅ ገዳም ላይ እንደተመራመረው አይነት ኤቲስት የሆነ ፈላስፋ ማለት ነው። የአቡነ መልከጼዴቅ ገዳም ላይ ያለው አፈር ሬሳ አያደርቅም፣ የአየር ሁኔታ ነው የአፈሩ አይነት ነው ብሎ እንደተፈራሰፈው እና ወደዚህ ስንመጣ ብቻ ያ ሁለት የቀሩ ውስጥ ያሉት ሰዎች ከማን ጋር ይፋጠጣሉ? ከአጋንንቱ ጋር እና በትክክል አጋንንቱ ተገለጣሉ። ራሱ ሰይጣኑ ተገልጦ አይኑ ቀይ ነው የሚያበራው አሉ። ቀይ ፍም። ይሄንን ገጠር ያሉ ሰዎችን ብጠይቋቸው ይነግሯቸዋል። አይኑ የሚያበራ ጫካ ውስጥ ወይም በረሃ ላይ ወይም ደግሞ በሰፈራችሁ በሌሊት አይታችኋል ብትሏቸው እንደው ከ10 የገጠር ህዝብ 3 ወይ 4 አይተውታል። ይሄንን መጻፍ ትችላላችሁ። አይኑ የሚያበራ ጫካ ውስጥ አለ ሁልጊዜ። እያስፈራችሁም አይደለም ምንም አይደለም ያለ ነገር ነው። የትም የመምህር ግርማ መጽሐፍ ላይም አለ ቁጥር 4 መጽሐፋቸው ላይ ቃርሚያ የሚለው ላይ አለ። እንደዚህ አይነት ነገሮች አሉ በጫካ ውስጥ አይኑ የሚያብረቀርቅ እንደዚህ የሚያበራና እነዚህ ስጋ ለበስ አጋንንቶች ጭራቆች ማለት ነው። ዴመን ይሏቸዋል ነጮቹ። እና መጣና ፊት ለፊት ከሁለት አንዳችሁ የሚወደኝ ካለ መስዋዕት ያቅርብልኝ፣ እኔ ደግሞ የሰው ደም ነው የምፈልገው፣ እሰጣችኋለሁ፣ በደንብ ነው ማፈስላችኋለሁ። ዞር አለና ብድግ አድርጎ በመጥረቢያ ጓደኛውን እዛው አብሮት ያለው ደሙን አፈሰሰለት። ሜርኩሪውን ቀርቶ ወጣ። ግን አንዱ ሃይላንድ ሜርኩሪ እንደ ሃይላንድ ውሃ ብቻ ይኸውላችሁ እዚህ ጋር በዛውም ቶፖሃን እያስተዋወቁለት ነው እንጂ ሳይከፍለኝ እቺን የምታክል ይሄማ በጣም ብዙ ነው። ይሄ በጣም ብዙ ነው። እዚህ ጋር በሉት በቃ እቺን የምታክል ከዚች ወደታች የሆነችው ሜርኩሪ አንድ ሰው እንደዚህ ብድጋጉ አይሸከመውም ነው የሚሉት። ዋን ትክክለኛው ከሆነ በጣም ነው የሚከብደው አሉ። እንግዲህ እኔ ሲባል የሰማሁትን እንደምነግራችሁ አይ መምህር ዝም ብሎ አሉባልታ ነው ካላችሁ ይማራለሁ፣ ጥሩ ነው። ይዞት ወጣ። የት አለ ገሌ ሲባል ያ ወድቆ ሲያዩት ተመልሶ ሲገቡ ወድቆ ሲያዩት የሆነ ነገር እንደተፈጠረ አውቀዋል። ማን ነው ገሌ ሄደ ገሌ ሲሉ በኋላ በፖሊስ ሲፈለግ በምን ቢፈለግ ይገኝ አልቻለም። እና አብሮት ሰይጣን ከዚህ ሰው ጋር ይመጣል። በደንብ አዳምጡኝ። ያ ሰው ገብሮ ነው ይሄን ሜርኩሪ ይዞ የመጣው። ለአረቦች ይሸጥላቸዋል። ገዙት። ባለሀብት ሆነ። ወደ ዱባይ ሄደ። ከዱባይ ወደ ሌሎች ሀገራት በቃ በጣም የታወቀ ሀብታም ሆነ። ያለበት ቦታ ሆኖ ከብዙ ጊዜ በኋላ ያገባት ሴት የእናንተ እህት ወይም የኛ ተማሪ ሆና መጣች። ልጅ ስትጸልይ ስትሰግድ ባሏ ምን እንዳደረገ ቀደም ተከተሉን ያሳያታል። እንዲያርጎ ነው ሀብት ያገኘው። የዚህ ነገር ተቋዳሽ አይደለሽም እንጂ ማለት በሀብት እንጂ ተቋዳሽ የሆንሽው አንቺ ላይ የደገመው ድግምት የለም። የሱ የቡዳ መንፈስ ግን ያን ጊዜ የለከፈው መንፈስ ማለት ነው የገባበት ያ ሰይጣን አሁን አንቺን አይተውሻል በዝሙት አይን። ስለዚህ በሱ ቁጥጥር ውስጥ ነሽ ያለሽው ይላታል። እንድትፈራ ነበር መጀመሪያ ሲያሳያት የነበረው።
በኋላ ግን እየሰገደች በመቁጠሪያ እየቀጠቀጠች አሰረችው መንፈሱን። ስታስረው በጣም የሚገርመው ማታ ማታ ሲመጣ ባሏ ሌላ ሰው ሆኖ ነው የሚመጣው። ዜሮ ገብቶ ሰክሮ ማዋራት የማይችል ማለት በቃ እንዴት ነው የሰከረን ሰው ስታዋሩት ይሄ በቃ ይሄ ሰውዬ ዛሬ በጤናው አይደለም አይሰማችሁም፣ አሁን ራሱ ስላልሆነ ይንጋና ጠዋት አናግረዋለሁ ብላችሁ የምትሉት አይነት ሰው ሆኖ ጨርቆ ነው ይመጣል። ማታ ጠዋት ስትነሳ ደግሞ የለም መኪና ስንስቶ ሌሊት ወጥቶ ይሄዳል። እንዲህ እያደረገ 1 ወር ሙሉ ሰክሮ ይመጣል፣ ጠዋት ይሄዳል። አንድ ቀን ቁጭ ብላ ጠበቀችው። በቃ ቁጭ ብላ አጠገቡ ቁጭ ብላ አንገቷ ላይ መቁጠሪያ አድርጋ ሲወጣ ኮልት ይዘው ነው እዛው እንቅልፍ ጣል አድርጓታል። ስትነቃ የለም። በቃ ባለቤቴ የሚለወጥ አስማተኛ ነው እንጂ እንዴት እዚህ ቁጭ ብዬ ሳልተኛ ተኝታለች እኮ ግን እንቅልፍ ጥሎባት ነው። በቁጥጥር ውስጥ ነሽ ተብላለች። አላወቀችም። እሷ ብታውቅም ግን ያን ያክል ተጽዕኖ ይፈጥርብኛል ብላ አላሰበችም። ከዛ ባልየው ከሄደ በኋላ አሁን ፍልሚያው ከማን ጋር ሆነ? ከመንፈሱ ጋር። ቤት ውስጥ ዕቃ ይጥልባታል፣ በመስኮት ይመጣል። በቃ ይሄ እንዴት ነው የነጮች አይነት መንፈስ አለ አይደለም? የሚያተራምስ ዝም ብሎ ዕቃ እየጣለ ቢላ የሆነ ነገር እንደዚህ ያተራመሰ ምናምን የሚያስጨንቅ መንፈስ ሆነባት። በህልሟ ይመጣል፣ ይገናኛታል። ቅንቅት ስትል ባሏ አይደለም ግን ባሏን መስሎ ነው የሚገናኛት። የሆነ ጊዜ ላይ በህልሟ ምን ታያለች? ያ የተገደለው ሰው መንፈስ ነፍሱ ማለት ነው። በግፍ የተገደለ ሰው በነገራችን ላይ እስኪፈረድለት ድረስ ነፍሱ ወደ ሰማይ አትወጣም ይባላል። 20 ዓመትም 10 ዓመትም ቢሆን ያቺ በግፍ የተገደለች ነፍስ ሲፈረድላት ፍርድ ቤትም ይሁን ያ ሰው ሲታሰር ወይ ገድያለሁ ብሎ ሲያምን ነው ወደ ስፍራዋ የምትሄደው ይባላል። እና ያ ሰው በህልሟ ይመጣል። እዛው ቤት ውስጥ ሆና እየሰገደች በህልሟ እዛው ጸሎት ክፍል ውስጥ ሆና ይመጣና ባልሽ እንዲህ አድርጎ ነው የገደለኝ፣ በእርግጥ አብረን እንሄድ ነው እና ቀድሞኝ ነው የገደለኝ እንጂ እኔ ራሴ ለሱም ልገለው አስቤ ነበረ ምናምን ብሎ ይላታል። ከዛ ደብዳቤ ጽፋ ደብዳቤውን በፖስታ ውስጥ አልጋ ስር አድርጋ አዲስ አበባ ትመጣለች። በቃ ትተው ማለት ከዚህ በኋላ የእሱ ሚስት አልሆንም ብላ ትመጣለች። በርሜል ጊዮርጊስ ትጠመቃለች። ቃጥላ ማርያም፣ ዘንዶ አስራባታ ማርያም የትም ቦታ ሄዳ ተጠምቃምን ብላ መንፈሱን አስራ የተወሰነው ተሸኝቶላት ቁጭ ስትል አትመጭም እንዴ ነው ሚስት ይላታል። ከዛ ኧረ ነው እንዴ ትለዋለች። ምን ሆነሻል? ምንድነው ችግር አለ ይላታል። ከዛ እስቲ ማርያምን ሚካኤልን ምን ነገር አላነበብኩም በለኝ ትለዋለች። ይምልላታል። አይ አንተ ታውቃለህ ብላ እስቲ ካላነበበው አንድ ድል ስጠው ብላ ደግሞ ተመልሳ ትሄዳለች። ስትሄድ አላነበበውም። በእርግጥ አላየውም። ድንገት እኮ እንዳይገላት ፈርታ ነው። አወቀችብኝ ብሎ ሊገላት መስሏታል። ተመልሳ ትሄድና አሁንም ስትሰግድ ስትጸልይ ይሄ ሰው ትንሽ ባህሪው እየተስተካከለ ይመጣ። በምንድን የተስተካከለው? ስልቱን ቀየረ። መንፈሱ አስረዋለች፣ ግማሹን ሸኝታለች። ኦልሬዲ ከሱ ወደ እሷ በዝሙት የመጣው ሰይጣን ነበረ ምን ሚላት የነበረው ይፈትናት የነበረው እንጂ እሱ ልኮባት አይደለም። እንደዛ አያረግም ልጁ። እንደዚህ የሚያረግም ልጅ አይደለም። ኦልሬዲ ኑ ተብሎ እነዛ መርጌቶችና እነዛ ዲያቆናት መጥፎ ነገር አስተማሯቸው እንጂ የመተት ሰው ላይ የመላክ ምናምን ባህሪ የለባቸውም ነበረ። አሁን እንደምትሰግድ እንደምትጸልይ ምንም እንደምትል ያውቃል። የት ሄደሽ ነው እንደዚህ ለምንድን ነው እንደዚህ የምታረጊው? አንቺን ስልጡን ነሽ፣ በዚህ ይሄን የመሰለ መልክ ይዘሽ እግዚአብሔር ሁሉ ነገር ሰጥቶሻል፣ ለምንድን ነው የምታካብጁ? በቃ በስመ አብ ወወልድ ወመንፈስ ቅዱስ ካልሽ ቤተክርስቲያን በሳምንት አንድ ቀን ካስቀደስሽና ከተሳለምሽ አይበቃሽም ወይ? ምንድነው በየቀኑ መስገድ ምናምን ይላታል፣ እንደ ማንኛውም ጎረምሳ። ከዛ ፖላይት ሆኖ እያወራት እንደሆነ የኢዮብ ሚስት ባልየው ሆነ ማለት ነው። የኢዮብ ሚስት ስላችሁ የጻድቁ ኢዮብ ሚስት ተገላቢጦሽ ሆኑ። እዚህ ጋር ባልየው እሷ እንዳትጸልይ እንዲያውም አገልጋዮች ችግር እንዳለባቸው ምናምን ለመናገር ሞከረ። ጴንጤ ነው መሆን ያለብን ማለት ሁሉ ጀመረ። እና እንደዛም ታስባለህ አንተ ጴንጤውን ክለት፣ እኔ ደግሞ ከአንተ ተለይቼ በብቻዬ ላይፍ እኖራለሁ፣ በሃይማኖቴ አትምጣብኝ ብላ እንቅጩ ስትነግረው ከዛ እየፈራ ይመጣል። በኋላ ግብግብ ተጀመረ። ግብግቡ ምንድነው? እሷ ስትጸልይ እሱ ቶሎ ነው ይላታል። ከተኛች በኋላ ሰንበት ነው የለ ግዝት ቀን ነው የለ ጾም ነው የለ ምን የለ ያስጨንቃታል። በቃ ሩካቤ ያስቸግራታል ምናምን መከራዋን አየች። መንፈሱ እየተፈታተናት እንደሆነ አውቃለች እኮ ገብቷታል። ቀን እየጠበቀላት ነበር ካለካ እዛ የተደበቀ ሰይጣን አለ። እሷ ወደ አዲስ አበባ ስትመጣ እዛ ያለችበት ሀገር ላይ ሽንት ቤት ውስጥ ተደብቆ ያው ሰይጣን መቼም ቆሻሻ ነው፣ ገና ቦታ አይደበቅም።
ሌላውን በሙሉ ጸሎት ዕጣን ስለምታጠነው ምን ስለምትል በክት የሆነ ቦታ ላይ የሚደበቀው እና ባሏን አግኝቶታል እና በባሏ ሊበቀላት አስቧል። እንዴት ታዋርጅኛለሽ ብሎ በተዘዋዋሪ መንገድ ግን ባሌ አይደለም እንደዚህ የሚያስበው ብላ እሷም ደግሞ መስክር ስትጀምር ባሏ ላይ ያለው ያ መንፈስ ያን ጓደኛውን እንዲገለው ያደረገው መንፈስ የደብተራዎቹ እና የመርጌቶቹ ሆኖ ተገኘ። እኛንን በባልሽ ልንበቀልሽ የነበር ነው ብለው ነገሯት። ያዘቻቸው መንፈሶች። ከዛ ቀጥቅጣ ሰግዳ በስላሴ ስም ታሰሩ ከባሌ ላይ ውጡ ብላ አስራ ጠዋት ስትነሳ እግሯ ስር ወድቆ ይቅርታ አድርጊልኝ ምናምን አላት። ምንም ነገር ሳይፈጠር ምን ነው ምን አረከኝና እንዴ ሰላም እኮ ነው ያለ ነው። ልጅ ለመውለድ እኮ ትልቅ ዓላማ ያለ ነው። ለምን አሁን ይቅርታ ምን አርገኝ ነው ቺት አርገህብኝ ነው ምናምን ብላ አውቃ ስትጠይቀው ሲነጋ ልገልሽ አስቤ ነበረ ከነ መኪናው ገፍቼ ባህር ውስጥ ልከትሽ ነበር ያሰብኩት። በቃ ይሄን ያሳስበኝ ነበረ በተደጋጋሚ። ለምን አይ በቃ እኔ እኮ የጻፍሽውን ደብዳቤ አይቼዋለሁ መልሼ በራሱ ፖስት አስቀመጥኩት እንጂ አንብቤዋለሁ። አንብበዋል? አዎ። እና እንዴት ታዲያ ማለት እንዴት ንስሐን አላሰብክም? ወይም ደግሞ እኔ ነቅቼብሃለሁ ንስሐ ገባን ያልኩህ አይደል? ምን አድርጌ ነው የምትገለኝ? ሰው ጊዜ ግደላት ብቻ የሚል መልዕክት ነው የሚመጣብኛል። ወደው አይደለም ማለት ነው ሰዎች ሰው የሚገሉት። አያችሁ? ግደላት በቃ አጥፋት፣ ሚስጥርን ታወጣለች፣ ታጋልጣለች፣ ታወጣለች፣ እንትና ጋር ሄዳ ትናገርብሃለች ነው በቃ የሚሰማው ስሜት። ከዛ ይቅርታ ብሎ እግሯ ስር ተደፋ። አሁንም አላመነችውም መንፈሱን። ግን ማታ አስረዋለች። ማታ ስላሰረችው ስለያዘችው ነው ጠዋት ይቅርታ የጠየቃት። የሚገርማችሁ ባሏ ማለት ነው። ከዛን ቀን ጀምሮ አሁን እስካሁን ሰላም ናቸው። ይሄንን ሁሉ ሂደት የነገርኳችሁ ለምንድን ነው? አሁን መጨረሻ ላይ መጠበቂያ የምትለው አላመጣላችሁ ነው። ምንድነው መጠበቂያ እያለ ይጮሃል ልጁ። ጸበል ቦታ አምጥተው እዚህ ራሱ መመግማም ጋር የምትሆነ በቀሲስ ሄኖክ ጋር ሄዶ ነበር። ሄኖክ ወልደ ማርያም ጋር ማለት ነው። ምንድነው የሚጮኸው? መጠበቂያ ነኝ እያለ ነው የሚጮኸው። እዚህም እኔም ሳቀው ደግሞ ስቀጠቅጠው መጠበቂያ ነኝ ነው የሚለው። እና አሁንም ታስራችኋል። አሁን ለምንድነው ታዲያ የምታስቸግሩት? አይ እየታደስን ነው የሚሉት። የታሰሩት አይደሉም የመጡት ናቸው። ይመጣሉ፣ ይታሰራሉ፣ ወደ ጎራ ግባ፣ ይታሰራሉ፣ ግባ ነው በየጊዜው። መቼም ሰይጣን ተከማችቶ ልብ አያጣብብም አይደል? እንደ ቆሎና እንደ እህል አይደሉም። መናፍስት ስለሆኑ አይሞሉም፣ አይጠቀጠቁም። አንድም ሰይጣን ሚሊየንም ሰይጣን በአንድ ሰው ልብ ውስጥ መቀመጥ ይችላል። ዋናው የእናንተ ልብ ማንነት ነው። ስለዚህ ይመጣሉ። ለካ ደብተራዎቹ ይልካሉ፣ ሚስጥራቸው እንዳይወጣባቸው ታዋቂ ሆነዋል። አሁን የአንድ ቤተክርስቲያን አስተዳዳሪ ሆነዋል። ያን ጊዜ ሜርኩሪ እናውጣ ብለው አብሮ ሲሄዱ የነበሩ አባቶች ዛሬ ከስንት ዓመት በኋላ የቤተክርስቲያን አስተዳዳሪ ሆነው ልማታዊ እያሉ ቲክቶክ ከፍተው ምናምን በቃ ህዝቡን ያዝግት ይሉታል። በዛው ድግምትና በዛው አስማታቸው ህዝቡን ሌላ ነገር ውስጥ ከተውታል፣ ይጠመጥሙታል። ነይ ቅባ ቅዱስ ተቀባሽ፣ ነይ እንደዚህ ላግሽ እያሉ ከዛ ትደወለችና ልጅቷ አረ መምህር ታሪክ ልንገር ብላ ይሄን ሁሉ የነገርኳችሁን ታሪክ ነገራኝ መጠበቂያ ነኝ እያለ ነው እና እንደው በቃ ይሄ ነገር ቢያለኝ አለች። ከዛ በኋላ ነው የተዋወቅነው። ነይ ይዘሽ ነይ ብያት ከዛ መጣች፣ ተያዘ። መንፈሱ ተይዟል እኮ ሌላ ግን እየተላከ የሚላከው ነው ያስቸገረንኛል። የታሰሩት ታስሯል፣ የትም አይሄዱም። ምንድነው መጠበቂያ ብዬ ስለው አጋንንት እንዳይለክፋችሁ፣ አጋንንት ሲመጣ ይሄ ቅጠል አጋንንት ያርቅላችኋል ተብለን ነው እኛ የነገስንበት። አያችሁ፣ መጠበቂያ ብሎ ደብተራው ራሱ የሰጣቸው ያ መጠበቂያው ራሱ አጋንንት ያለበት መጠበቂያ ነው እንጂ ቅጠሉ ብቻውን አይጠብቅም። ይሄን ነው ማወቅ ያለባችሁ። የትኞቹም ሴት ደብተራም ወንድ ደብተራዎችም የትኞቹም ቅጠላቅጠል በቲክቶክ እና በዩቲዩብ የሚሸጡ የትኞቹም ቢሆኑ የሚሰጧችሁ መጠበቂያ ብሎ የሚሰጧችሁ በሙሉ ምንድነው አብሮት ከሱ ጋር ተጓዳኝ የሆነ ተዋርሶ የመናፍስት እንትን አለበት። ደቢንግ ይሄ ደባል አለበት በውስጡ ተዳቅሏል። እና ቅጠሉ እንደ ሳምፕል ነው። ልክ ጨሌ ቤት ውስጥ ሲቀመጥ ሰይጣን ጨሌን አይፈልገውም። ጨሌ ግን እኔ ለመኖር ምልክት ነው ይላል ሰይጣን። ቤት ውስጥ ጨሌ ቅቤ የሚጠጣ መሶብ ካለ ሙዳይ ማለት ነው ካለ እዚህ ቤት ውስጥ ምን ይመለካል ማለት ነው? አቴቴ ይመለካል ማለት ነው። ወይም የእናቴ አባት ከራማ የእናቴ አባት አምላክ የቤቱ እመቤት ተብላ የምትመለክ አለች ማለት ነው። ማሳያ ነው። ልክ ጠላ ቤት መኖሩ ማሳያ ጠላ ነው አይደል? በጣሳ ነው በር ላይ የሚሰቀለው። እዚህ ቤት ጠላ አለ ማለት ነው። መቼም የተዘቀዘቀ ጣሳ፣ ይሄ ጣሳ ስንት ነው ብሎ የሚገዛ የለም ወይም የሚጠይቅ የለም። የተዘቀዘቀ በዱላ ላይ የተንጠለጠለ ጣሳ ካየ ምንድነው? ጠላ አለ ማለት ነው አይደል? ልክ እንደዛ ሁሉ
ጨሌ ያለበት ቤት ውስጥ ማን አለ? አቴቴ የምትባል መናፍስት ሴት አይነ ጥላለች ማለት ነው። አቴቴ ያለችበት ቤት ውስጥ ደግሞ ሴት ዛር መንፈስ ካለች ወንዶች ልጆቻቸው ትዳራቸው የተበላሸ ነው። ሴቶች ልጆቻቸው ልክ እንደዚሁ። ግን በብዛት ሴት ዛር መንፈስ ያለችባቸው እናቶች ወንድ ልጆች ወልደው ከሆነ የእናታቸው ያቺው አይነ ጥላ እናታቸው ላይ ያለች ሴት ዛር አይነ ጥላ አቴቴዋ ወንዶች ልጆቻቸው ላይ ሄዳ ግለ ወሲብ በመቀመጫቸው በኩል ደም መቀመጥ እንደ ሰገራ እንደ የወር አበባ ማለት ነው። እንደገናም ሴታ ሴት የመሆን ትዳር ላይ ወንዳ ወንድነት ሞራል ማጣት፣ ነጭናጫ ቁጡ መሆን፣ ጨቅጫቃ መሆን፣ በቃ እንዲህ አይነት ባህሪ ይመጣል። የእናትየዋ ባህሪ ወንዱ ላይ ይገለጻል። ሴቷ ስትሆን ደግሞ በባሏ የምትረገጥ የምትጨቆን፣ ለምን አገባሽ ብላ መንፈሷ ራሷ ብቻዋን እንድትሆና የምትፈልገው በጨለማ ክፍል ውስጥ ተቀምጣ ያለ ባል ብትወልድም እንኳን በቃ የምትወልዳቸው ልጆች ቁስል የሚያደርጓት እንዲሆኑ አድርጎ ነው አቴቴ ጨሌ የሚያሳድገው። ይሄ ነው የሚሉት ባለዛሮቹ ቃልቻዎቹ። ተገቢ የሆነ ግብር ስለማይቀርብላቸው የሚቀጡት ይላሉ አይደለ? ተገቢ የሆነ ግብር ቀርቦላቸውማ ተመቻችተው አብረው ከመንፈሱ ጋር ተስማምተው የሞቱትማ ያው ሲኦል ነው ራታቸው። እዚህ ምድር ላይ ቢመቻቸውም በየቀኑ በየሳምንቱ በሬ ዶሮ ቢታረድም ቢበሉ ቢጠጡም ሀብት ንብረት ቢኖራቸው መኪናም ሁሉ ነገር ቢኖራቸው ግን መጨረሻቸው ምንድነው? የሲኦል ራት የመሆን ነው። ካሁኑ አውቀውታል የት እንደሚሄዱ። አጠቃላይ ባዕድ አምልኮ የሚያመልኩ ሰዎች እዚህ ተገቢውን በአመት 3-4 ግብር የሚያቀርቡ ሰዎች እዚህ ሆነው አውቀውታል ሀገራቸው የት እንደሆነ የታወቀ ነው። ማርያም ተክልያ ቃሉ እያሉ በጎን ደግሞ ሰይጣን የሚያመልካሉ። በሁለት ልብ ሆነው ስለሚመጡ ሰይጣን ደግሞ ይሄን ይፈልገዋል። እግዚአብሔርን በዚህ ልክ እንዲንቁት ይፈልጋል። ስለዚህ መጠበቂያ ተብሎ የሚሰጠው ቅጠል የትም ቦታ ግቡ፣ በጫካም ሂዱ፣ በበረሃም ሂዱ፣ ለከብቶች መጠበቂያ እረኛ የሌላቸው ከብቶች አሉ አይደል? ከብቶቹን የትኛውም አውሬ፣ ነብር፣ አንበሳ እንዳይበላባቸው፣ ሌባ እንዳይሰርቃቸው፣ ዘራፊ እንዳይወስዳቸው፣ ሲመሽ ራሳቸው ወደ በረታቸው እንዲመጡ የሚጠብቅ ሰይጣን አለ። ጠባቂ የተባለ ሰይጣን አለ። እረኛ ሰይጣን ማለት ነው። ለነዚህ ሁሉ የሚደረገው አንገታቸው ላይ ከብቶች ላይ ቃጭል ደውል ሲደረግ አላያችሁ? በዛ ሁሉ የሚደገም ነገር አለ። አንገታቸው ላይ ደውል ይደረጋል። ትርጉሙ ሌላ ነው የሚነገረው፣ ግን ደግሞ ሚስጥሩን የሚያውቁት ሌላ ሰምና ወርቅ አለው ማለት ነው። እና ወደዚህ ስንመጣ ይቺ መጠበቂያ የምትባለው ነገር እዚህ ከተማ ውስጥም ደግሞ የቡዳ መጠበቂያ ተብላ አንገት ላይ ምን ትደረጋለች? በቆዳ የተጠቀለለ የጅብ ጥርስ፣ የጅብ ጥፍር፣ የጅብ ፀጉር፣ የጅብ ቅንድብ ምናምን ተብሎ የጅብ የሆነ ነገር በቆዳ ውስጥ ይደረጋል። አንድ መጠበቂያ የተባለ እኮ እንግዲህ ይሄ መጠበቂያ የሚባለው ነገር እነዛ ሜርኩሪ የሚያወጡት ጋር ወይም ደግሞ ጫካ ገብተው ወርቅ የሚያወጡት ጋር ብቻ አይደለም፣ ወይም እዚህ ክንድ ላይ አስረው ጥይት እንዳይመታቸው መጠበቂያ እንደሚሉት ብቻ አይደለም። መጠበቂያ በረሃ ሲሄዱ አውሬ እንዳይበላቸው መጠበቂያ ብቻ አይደለም። ከተማ ውስጥም ልጆቻቸው ላይ የሚያስሯሉ እናቶች። እንዴ ወደ ገጠር ክፍለ ሀገር አካባቢ ላይ እኔ አዲስ አበባ ጥግ ላይ አንዳንድ ቪዲዮ አይታችኋል? እንደው አሁን በጊዜው ቶሎ ላገኘው አልችልም እንጂ ጅብ ሞተ ሲባል በጣም እኮ የሚያስደነግጠው እንዳለ ሰው ስብስብ ብሎ ሄዶ ቢላ ይዞ ሄዶ እንትኑ ከቁርጭ ጋር ይጣላሉ በመቁረጥ ጥፍሩን ሴቶቹ ለቡዳ መድኃኒት ነው እየተባለ ጅብ እኮ ሞተ ተብሎ ነው ሬስ። ታዲያ ጥንብ የሆነ ስጋ ላይ መጥቶ የሚረባረበው ጥንብ አንሳ ብቻ ነው እንዴ? እንደዚህም አይነት ጥንብ የሆነ መንፈስ ያለባቸው ሰዎችን መጥተው የሞተ ጅብ ላይ መጥተው ይረባረባሉ። ለምን? ውስጥ ያለው የጅብ መንፈስ አለ። ያልገባን ይሄ ነው ቤተሰቦቼ። እና ኢየሱስ ክርስቶስ ብርሃን ሆኖን ዋጋ ከፍሎ ወደዚህ ምድር መስቀልን የሚያክል ማተብ በአንገታችን ላይ አስረን የጅብ ቆዳ አንጠልጥሎ መሄድ ከመስቀል ይበልጣል። ቁልፍ፣ መርፌ ቁልፍ፣ ብረታ ብረት ብሎን ምናምን አንገት ላይ አንጠለጥላሉ። ጌጥ ይመስላል። አሁን አንዳንድ ሰው ፎቶ ያነሳቸውና በአደባባይ ሲያምር የገጠር ሰው አንገት ላይ ጌጥ መስሏቸው እኮ ነው ይላሉ። አይደለም። ብረታ ብረት ማንጠልጠል ከጸላይ ሰናት ያርቃል፣ ክፉ ነገር ያርቃል ተብሎ ስለሚታመን ነው። ግን እንዲህ አይነት አለማወቅ ድንቁርና የበዛባቸውን ነገሮች ማስተማር ነው የሚሻለው ወይስ እኛ የምናስተምረውን እኛን መቃወም ነው የሚሻለው? አይሽ መጠበቂያ ተብሎ የተለመደ ብዙ አለ። ሌላው ሶስተኛው ደግሞ መጠበቂያ የተባለው ድርሳነ ሚካኤል፣ ድርሳነ ገብርኤል ተብሎ በቆዳ ተለብጦ ይታሸግና አንገት ላይ ይደረጋል። ጉድ ነው የምታዩት፣ ጉድ። ሰላም ከዛ ከበሩ በኋላ ላይ ሰሞኑን ከአንገታቸው የፈታሁትን ቆዳዎች አምጪልኝና አይተሻል? ካርቶን ውስጥ በፌስታል አለ። ጉድ ነው የምታዩት። በየጊዜው ነው መቼም እንደዚያ ነገር ማመጣው። እና
ሰኔ ጎልጎታ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል ምናምን ይበል። ከዛ አስማተ መለኮት ምናምን ተብሎ ስትፈቱት ጉድ ነው የምታዩት። አቴሌል ዋቴሌል ምናምን ያጋረንት ሲተረጎም ሌላ ግን ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይጀምራል። ጠልሰምም እንደዛው መጠበቂያ ተብሎ አንድ እናት 8 ልጆች 7 ልጆች ስትወልድ ልጆቿ እንዳይታመሙ መጠበቂያ ተብሎ በክብር አድገው በክብር ለወግ ማድረግ እንዲበቁ ተብሎ በእያንዳንዳቸው ስም ጠልሰምና ክታብ ይሰራል። ከዛስ በየቤቱ በየምኑ ይወሸቃል። አንድ ክታቡ ግን የሚሰራው ከምንድን ነው? ቆዳው አንዳንዶቹ ካጡት ከበሬ ቆዳ ይሰራሉ። ከተገኘ ግን የእባብ ተገሎ እባቡ ቆዳው ተሰንጥቆ ተሸልቶ ደርቆ በዛ ላይ ነው የሚጻፈው። ያን ሰው ሪፕሬዘንት ያደርጋል ይወክላል ተብሎ ታስቦ ማለት ነው። በጣም እኮ የሚገርም ነው። እዛኛው እዛ ከበሩ ጀርባ እዛ እሱ ብር እዛኛው ብር ካርቶን እና በጣም እኮ የሚገርም ነው። እና ይሄ መጠበቂያ የሚባለው ነገር ማን ነው የሚጠብቀን? አሁንም ቅድም ሲያስተዋውቁት የሰማችኋቸው እነዚህ የቲክቶክ የባህል ሕክምና አስተዋዋቂዎች ከምን ነው የሚጠብቁት? እውነት ከዓይነ ጥላ ከዛር ከመነፍስት ከነዚህ ነገሮች ይጠብቃሉ። እሁድ እንገናኛለን፣ ቪዲዮዎችን እናመጣቸዋለን። እሁድ፣ ሰኞ፣ ማክሰኞ እንመጣለን። እስቲ እናያቸዋለን። አጋጣሚ ነገ የልጆቼ ቀን ስለሆነ ነገ ብገባ ደስ ይለኛል፣ ግን ለልጆቼ ጊዜ የምሰጥበት ቀን ስለሆነ ነው። ይኸውላችሁ በጣም የኢትዮጵያ ሕዝብ ተሸውዷል። መጀመሪያ ግን የተታለለው በማን ፈቃሽ? በጠመጠሙ ቄሶች የተታለለው መጀመሪያ። እንዴት በሉ ጠቢብ ወይም ደግሞ ጥበብ በሚሉት ጠባብ። ይኸውላችሁ ጉድ ነው። በየጊዜው ነው እንደዚህ ነገር የሚመጣው አይደለ? እኔ ሁሉ ከአንገት የተፈታ ነው። የጅብ ጥርሱን ላግኝቻለሁ። የጅብ ጥርስ ወገብ ላይ ሰሮ ተብሎ ደግሞ አንድ ጊዜ የተሰጠው ነው ነበር። ይኸውላችሁ ይሁን እንዳለ በስላሴ እና እንግዲህ ምንድነው ልል የፈለኩት መጠበቂያ ተብሎ ማለት ነው። መጠበቂያ ተብሎ በዚህ ልክ አንገት ላይ ሲታሰር ማን የተዘነጋው? ዋጋ የከፈለልን ኢየሱስ ክርስቶስ የተዘነጋው አንድ ይሁት ይሄን ክምር እንግዲህ ከስክሪኑ ስር ብዙ አለ። የተዘነጋው ኢየሱስ ክርስቶስ ቤተክርስቲያን ማን ነው እንድንዘነጋት ወይም ህዝቡን እንዲዘነጋ ያደረገው? የጠመጠሙት ጥበበኛን የሚሉ ጠባቦች ናቸው። ማን ደብተራ ሆነው ደብተርና በሚለው ስም ውስጥ መሪጌታ በሚለው ስም ውስጥ ተደብቀው ስር ማሽቀጣል በጣሽ የሆኑ ኮኮ ቆጣሪዎች የሆኑ ደናቁርት ናቸው። ቅጠሉ አላዋጣ ሲላቸው ኮኮ ቆጠራው አላዋጣ ሲላቸው እየዞሩ የሚለምኑ አሉ። አንዳንድ ቄሶችን እየዞሩ ሲለምኑ ተቸግረው የሚለምኑ አሉ። ግን አብዛኞቹ ስጠይቃቸው የሆነቴን ነው የምላችሁ ቢያንስ 5 የሚለምኑ ቄሶችን ስጠይቅ ከ5ቱ 3ቱ ቄሶች በደንብ ቁጭ አድርጌን ማዋራቸው አባቴ አግዞታለሁ በደንብ ችግር የለውም ግን እንደው እቺ ቅጠላ ቅጠል ስራ ስር ምናምን የምትባለው ነገር ሞክረዋታል ስላቸው ጊዜ አዎ ፈልገህ ነው ይሉኛል። መልሰው አይደለም እንዲህ የሚያንከራትቱት እሱስ ቢሆን ብዬ ጀምረዋለሁ። ትብሏል ያዳምጡኛል። እንዴት ልጄ ይሉኛል። ይወሎት ምናልባት ገጠር ላይ እርሶ የተከበረ መሬት የተከበረ ቤተሰብ ዘር ይኖረውታል። ግን በአብነት ትምህርት ቤት ውስጥ ሆናችሁ ለተዋርሶ ለእውቀት ለግርማ ሞገስ ለከበሮ ለድምፅ ለምናምን ተብሎ ለተለያየ አይነት አስማት ተብሎ የምትዋረሱት ያ የአብነት ትምህርት ቤት ውስጥ የቆሎ ትምህርት ቤት ውስጥ ያለው ተዋርሶ ያንከራትታችሁ ሊሆን ይችላል። እግዚአብሔርም ሊሆን ይችላል እየቀጣችሁ ሊሆን ይችላል። እና እንደው ባኮትን ቢችሉ እንደው አሁን እርሶ ቢጸልዩ ወደ እግዚአብሔር ቀና ብሎ ቢጸልዩ የእውነት ነው የምልዎት እግዚአብሔር ይሰማዎታል። አንድ ሰው ይጠልልዎታል። ይኸው ልጅ አንተን ጣለልኛ አሉ። አያችሁ መልስ ያውቁበታል አንዳንዶቹ። እንዴት ስላቸው ገባኝ የምትለው እኔ በልጅነቴ እሱን ስሰራን ያደግኩት አሁንም ቢሆን ስራልኝ ብሎ የሚመጣ ካለ ከመስራት ወደ ኋላ አልልም ነበረ። እኛ ጥበብ ነው ተብለን ነው የምንማረው ይላሉ። እስቲ እንደው አባቴ ስፖንሰር ሊሆኑትና በርሜል ጎጊስ ልላክዎት ወይም ጸበል ልላክዎት። እስቲ
ምንም አይነት ልመና አይለምኑ። በወር ይሄን ያክል ገንዘብ በጀት አደርግልዎታለሁ፣ ጸበል ይቀመጡና ይጸልዩ አልኳቸው። አሁን የአንድ ትልቅ ሆቴል ማኔጀር ናቸው። ማኔጀር ተቀጥረው ማለት ነው። እኛ አባት ካህን ናቸው። ቤተክርስቲያን ገብተው መቀጠር ፈርተው አፍረው፣ በእርግጥ ክህነታቸው አልፈረሰም። ግን በጣም የሚገርማቸው ከጸበል ከወጡ በኋላ ያወሩኝ የነገሩኝ ነገር የሚገርም ነገር ነው። እኔን ያዋረሱኝን መርጌታ አየኋቸዋሉ። የዛሬ 30 ዓመት ነው 25 ዓመት በጨለማ ክፍል ውስጥ ለእውቀት ተብሎ አብሾ ተብሎ ያዋረሱኝን መርጌታ አየኋቸው። ና ብሎ ጎትተው ወስደው ጨለማ ክፍል ውስጥ ሲወረውሩኝ አየኋቸው አሉ እኛ አባት። እና በጣም ብዙ አባቶች ከልጅነት ጀምሮ እየተታለሉበት ስለመጡ እንጂ ዛሬ ላይ ሆነው ቁጭ ብሎ ቢያስቡበት የተሸወዱበት ዕውቀት እንደሆነ ያውቃሉ። የትኛው አውደ ነገስቱ፣ መፍትሔ ሥራው፣ መርብተ ሰለሞኑ፣ ይሄ አስማት፣ የድግምት፣ የጥንቆላው አሰራር ማለት ነው። መዘቅዘቅ፣ መዳፍ ማንበብ፣ እድል የእናት ስም ጠቅሶ እድል ማንበብ፣ እናትሽ ስሟ ማን ነው፣ የአንቺስ ምን ትፈልጊያለሽ፣ ስንፈተ ወሲብ ምናምን እየተባለ ለመስተፋቅር፣ ለገበያ፣ ለዕቁብ፣ ለእድር፣ ለሎተሪ፣ ለኪንታሮት፣ የባህል ሕክምና ውስጥ ያለው እናድነዋለን የሚሉትን ነገር በሙሉ አውቀዋለሁ አሉኝ አባት። ታዲያ እርሶን ነፃ ያላወጣ እውቀት እንዴት ነው ታዲያ እርሶውን ጥበብ ብለው ብር እየተቀበሉበት ከሆነም እግዚአብሔር አይደለም። እንደገናም ደግሞ አውቀዋለሁ የሚሉትን ጥበብ ደግሞ ልጄ ተጣልቶኝ ነው አሉኝ። መጀመሪያ አንድ አባት ደግሞ ተጣልቶኝ ነበር አሉኝ። እንዴት አልኳቸው? አይ አንተ ትከዳኛለህ አለኝ ቃል አውጥቶ በድምፅ። የሚገርማችሁ ደብረ ዘይት ቢሾፍቱ ሄደው ነው ሊዋረሱት ሌሊት ወንዙ ዳር ላይ ያደሩት እኛ አባት። እንግዲህ በዚህ ልክ ጥበብ ነው ብለው አስበው ቅጠላቅጠሉን ግን ከመንፈስ ጋር አብሮ ሊሰሩ የሚፈልጉ እግዚአብሔርን ቤተ መቅደሱን ትተው ወንዝ ዳር ላይ ባህር ዳር ላይ ሊያውም ሳር የሚጎዘጎዝበት አረቄ የሚፈስበት ስንት አምልኮ የሚደረግበት ቦታ ላይ ሄደው ሰይጣንን ለመዋረስ የሚሄዱ ነገ ሲነጋ ደግሞ በትክክለኛ ጠምጣሚ መስለው ቤተክርስቲያን የሚመጡ ከሆኑ እግዚአብሔር አያይም ወይ? ይሄን እያየ እንዴት ነው ታዲያ ለእነዚህ አባቶች ትክክለኛ ንስሐ ልጆች የሚሰጣቸው ትክክለኛ ቅጥር የሚሰጣቸው አይደል እንዴ? በጣም ብዙ እኮ ችግር አለ። እንዴት ድሃ አባቶችን የሚለምኑ ካህናት እንደዚህ ያልክ ብለው ደግሞ አሁን እቺን ቆርጠው እቺን የተናገርኳትን ፓርት ብቻ ቆርጠው ሌላውን ከንቱ አድርገውት ሊያወጡ የሚፈልጉ ደግሞ አሉ። ከንቶች ራሳቸው የተዋርሶ ውጤት ስለሆኑ ነው እንደዛ የሚያደርጉት። ይህን ትምህርት የሚቃወሙ ሰዎች የተዋርሶ የአብነት ትምህርት ቤቱ የእጹ ውጤት ናቸው፣ የአጋንንቱ ውጤት ናቸው። ሌላ ምንም ሊሆን አይችሉም። ምክንያቱም ሆድ ሲያውቅ ዶሮ ማታ እያወቁት ስለሆነ የሚናገሩት ማለት ነው። የልብ ካውያ አድርቆች ማለት ነው። አድርቆች እና በተለያየ አይነት መንገድ መጠበቂያ ተብሎ የሚደረጉ ግን ክርስቶስ ጠባቂ መላእክቶች፣ ድንግል ማርያም፣ ቅዱሳን አባቶች የቤተ ክርስቲያናችን የሆነው ይሄ ቅዱስ ቁርባኑ ዋናው የህይወት ምንጭ የተባለው ነገር በሙሉ የሚያዘናጋ ነገር እንዲመጣ ምክንያት የሆኑት ራሳቸው ናቸው። ውስጥ ያሉት ራሳቸው ህዝቡን ከሃይማኖቱ እንዲወጣ ዱርዬ እንዲሆን ጠጪ ሰካራም እንዲሆን ያደረጉት ራሳቸው። አባ ባለቤቴ ስንፈተ ወሲብ ችግር አለበት ሲሏት ብላ ስትላቸው ችግር የለውም ችግር የለውም ሰጥሻለሁ፣ ይሄንን ስጪው በምግብ አድርገሽ ይሄን ደግሞ ሽት እሺ ብላ ደግሞ ትቀበላለች። አባ ያለቻቸው ለምንድን ነው? አባት ስለሆኑ ነው። መፍትሄ አይጠፋም፣ ጥበበኛ ናቸው ተብሎ ስለሚታሰቡ ነው። እሳቸው ወይ ይችላሉ ወይ ደግሞ የሚችል ጋር ይሄዳሉ። 10 ሺህ ብር አምጪ፣ 5 ሺህ ብር አምጪ። እሺ ያ ሰው ያንን ስንፈተ ወሲብ ችግር ለመፍታት ወይም ደግሞ ልጆችም እያዳመጡ ሊሆን ስለሚችል በቃ በዚህ ልለፈው፣ የማይሰራ የነበረው ዕቃ መስራት ሲጀምር ብዬ ልለፈው። የሞተን ማስነሳት የሚችል ተብሎ ተሰጥቷት ግን የባሰ ነፍሱን የምትገድል ስራ ስር ሰጣው። ያ ሰው ጤነኛ የነበረው ባሏ በሰዓቱ ከስራ እንደወጣ እቤቱ ይገባ የነበረው ባሏን ያከብራት የነበረው ባሏን በገዛ እጇ ታጣዋለች። ምን ከታበት? መንፈስ ከታበት። በሚበላው በሚጠጣው ባሌ ታመመብኝ፣ ልጆች ታመሙብኝ፣ ሚስቴ ታመመችብኝ ብለው ማን ጋር ነው የሚሄዱት? መጀመሪያ አባ ጸልዩልን ንስሐ አባት ጋር ነው የሚሄደው። ዶክተር እኮ በኋላ ነው የሚሄደው። የኢትዮጵያ ሕዝብ እኮ በጣም ጨዋ ነው። በዚህ በጣም ነው በጣም ትሁትን እግዚአብሔርን ይፈራል እኮ እውነት። ካህናትን እኮ የሚያከብር ሕዝብ እኮ ነው። እየሰከሩ እየጠጡ እየተደባደቡ ሌባ ሆነው ሙሰኛ ሆነው እያዩቸው በዚህ ልክ አስማተኛ ሆነው እያዩቸው እንኳን አባሳልም እውነት በጣም እኮ የምትገርሙ እኮ በቃ ምስኪን ናችሁ እኮ። እንደዛ የምትሉበት ልባችሁን የሚያድናችሁ እንደነዛ ሰዎች አይደለም። እና የሚጠብቃችሁ የእግዚአብሔር ኃይል
ያ የክርስቶስ ፍቅር፣ ያ ባንገታቸው ያሰራችሁት ማተብ ፍቅር፣ የመስቀሉ ፍቅር፣ የመስቀሉ ኃይል ነበረ መሆን የነበረበት። እሱ እያለ ክታብ ተጨመረበት፣ ቁልፍ ኮተት ተጨመረበት። ከዛ ደግሞ በቃ ይቀጥላል፣ ሌላ ነገር ደግሞ ይቀጥላል። ምላጭ ደግሞ ማንጠልጠል ተጀምሯል ነበር፣ ፋሽን ነው እየተባለ ምላጩ ሲጠፋ ደግሞ ምላጭ የሚንጠለጠል ምላጭ ቅርጽ ምልክት ያለበት ቲሸርት መልበስ ተጀመረ። ቲሸርቱ ላይ የምላጩ ስዕል አለ። ምላጩ እንደዚህ አንገት ላይ ተንጠልጥሎ እንደዚህ ብሎ ወደኋላ ሄደ፣ ሀብል ያለበት ስዕል ይመስላል አንገት ላይ። እንደዚህ አይነት ቲሸርት ያላችሁ ሰዎች ያላችሁም ቤታቸው እና በቃ እየዘመነ ሲመጣ አንገቱ ላይ ጀበና ያንጠለጥላል፣ የስሙን ስፔሊንግ ያንጠለጥላል፣ የልብ ቅርጽ ያንጠለጥላል። ጌጥ ማተቡም ልክ እንደዛው ጌጥ ሆኖ ቀረላችሁ ፈልጌ ነው።